ለክርስቲያን የማይገባ ጠባይ፣ አነጋገር፣ ሕይወት፣ ማንኛው ነገር ጠፍቶ በእግዚአብሔር ቃል እንደተጻፈው አዲስ ፍጥረት አዲስ ሰው ሆኖ መገኘት። ለምሳሌ አንድ ሰው ስመ ክርስትና የሚሰጠው ዝም ብሎ አይደለም። ሌላ ማንነት አግኝተሃል፣ ሌላ አዲስ ሰውነት አግኝተሃል ተብሎ ነው። በክርስትና የመጀመሪያው አዲስ ስም የሚሰጠው ክርስትና ሲነሳ ብቻን በክርስትና ስም ብቻ መጠራት ነበረበት። አሁን ትተነዋል። ያው በክርስትና ስም ብቻ አዲስ ማንነት ነስ ወደ ኋላው ማንነት ተመልሰናል። በአዲስ ኪዳን ከተዋህዶ በኋላ ብንታዊ ስለሌለ ማለት የቃልና የሥጋ መለያየት ስለሌለና ስለማይኖር በተዋህደው ሥጋ መጥቶ ለቅዱሳ ብዙ ጊዜ ታይቷል፣ ይታያል፣ ይጨበጣል፣ ይዳሰሳል፣ አብሯቸው ይበጣል፣ ይበላል፣ ይጠጣል። አባይ ቢሾይ አዝሎታል፣ እግሩንም አጥቦታል፣ የእግሩንም እጣቢ ጠጥቶታል። ይወደው ነበርና አባ ቢሾይ ክርስቶስ በእውነት በረከቱ ይደርብን በሁላችሁ። አንድ ሰው በተለይ ከመነኮሰ በኋላ እንደ ሕጉ እንደ ሥርዓቱ ከሆነ የትናንትና ስሙን አለበት ወላጆቹን ትውልዱን መናገር በእውነተኛው ሕግ ያስቀጣል። አሁን ራሱ ይህንን ያደርጉ ብዙ መነኮሳት በኢትዮጵያ አሉ፣ በሌሎችም አሉ። በተለይ በግብፅ ሕግ ነው፣ በግብፅ ሕግ ነው። እኔ አንድ ጊዜ አንድ የግብፅ ገዳም የሴቶች ገዳም ውስጥ አንዲት ኢትዮጵያዊት መነኩሴት አግኝቼ ተደነቁ። እንዲሁ የት ነበርሽ? ማን ነበርሽ? የታጌታዋ መነኮሶች ስላት ይህንማ ከነገርኩ ቀኖና ገባ ንስሐ ነው ይሰጠኛለች። ክጄዋለሁ፣ እሱን እኮ መንኩሻለሁ፣ ሌላ ስም ተሰጥቶኛል፣ ሌላ ግብር አግኝቻለሁ። ለምን አንተ ራስህ የምትጠይቀኝ ኢትዮጵያዊ ናት ብለህ ነው። እውነቷን ምትኖረው የግብፅ ገዳም ውስጥ ኢትዮጵያዊ ነሽ ተብሎ አድሎ አይደረግባል። ምክንያቱም ሌላ ህይወት ነው። ያ በክርስቶስ የሚኖሩት ህይወት ነው። በዜግነት የሚኖራለን፣ በትውልድ የሚኖራለን፣ በቋንቋ የሚኖር አይደለም። እኛ ደግሞ ያለንበት ቦታ ነው ማለት ነው። ክርስቲያኖች እግዚአብሔር በቸርነቱ ለሁላችን በእውነቱ ማስተዋለን ያደላል። በእውነት ዛሬ ዮሴፍ ታዲያ እንዴት ነው እግዚአብሔር እንዲያሳይ ቻለ? እንዴት እግዚአብሔር ተገለጠበት? እንዴት ሊታይበት ቻለ? እኛ ለምን ማሳየት አልቻልንም? ታላላቆች ለታናናሾች፣ ወላጆች ለልጆች፣ ካህናት ለምዕመናን፣ አገልጋዮች ለተገልጋዩ ማሳየት ለምን አንቻልንም? እንደው የግድ አገልጋይ ስለሆን መሆን አለበት ለማለት አይደለም። ግን ከመካከል አለ ይገርማቸዋል። እግዚአብሔር የሚናገርበት ብልክ ያለ እግዚአብሔር የሚገለጽበት ሰዋል። አሁን እዚያ ዜና መዋዕል ምዕራፍ 20 ላይ ኢዮሳፍጥ ሞዓባውያንና አዶማውያን እንዲወጉት በመጡና በተጨነቁ እግዚአብሔር ቁርጥ ልመናውን ባቀረበ ጊዜ ልመናው ቁርጥ ስለነበረ፣ ቁርጥ ልመና ማለት ምን ማለት ነው? አንድ ሰው እግዚአብሔርን ከመለመኑ በፊት እግዚአብሔር እንደሚሰማውና እንደሚመልስለት ሳይጠራጠር በልቡናው ሲያደርገው ቁርጥ ልመና ይባላል። ሰማኛውን እያለ ይናገረው አለ እና ቁርጥ ልመና አቀረበ። እግዚአብሔር ደግሞ ቁርጥ ልመና ወዲያው ነው የሚሰማ። ከጉባኤው መካከል አንዱን ሰው አናገረው ይላል። አትዋጉም እናንተ፣ እኔ እዋጋለሁ፣ እናንተ ታያላችሁ ብቻ አላቸው ይላል። እግዚአብሔር እንዲህ ያለውን ድምፅ ያሰማል። ይህን ያናገረው አንድ ሰው ነው። ከህዝቡ ውስጥ መካከል አንድ ተራ ሰው ግን ህይወቱ ድንዱ የተገባ አለ። እግዚአብሔር የሚናገርበት ሰው፣ እግዚአብሔር የሚገለጽበት፣ እግዚአብሔር የሚታይበት አለ። ያ ሰው እንደዚህ ያለ እግዚአብሔር ቅሩብ መሆኑን አያውቅም። ልናገር ልወቅላችሁ አይልም። መንፈስ እግዚአብሔር ግን ድንገት ይገለጽበታል። መንፈስ እግዚአብሔር ያደረበት ሰውነቱ ለእግዚአብሔር መንፈስ ማደሪያ ስለሆነ አይነግድም፣ አይሸቀጥም። እንደተለየ የእግዚአብሔር ሰው አያስመስልም። ኑሮ ነው የሚኖረው። እውነት የሚኖር ሰው እንደዛ አለ። እንዲህ ያለው ስለቅን ጠፋ። እግዚአብሔር ለሁላችን ማስተዋሉን ያደለ እና እንዴት ነው ዮሴፍ እንግዲህ ዓላማው የክርስትና ዓላማው በነገራችን ላይ ክርስቲያን ማለት ክርስቶሳዊ የክርስቶስ መታያ መገለጫ የመልኩ የክርስቶስ ስዕል ማለት ነው። የቅዱስ ጳውሎስ በመልእክቶቹ ደጋግሞ ገልጾታል። አርፈድም ብዬ ስለመጣው ጊዜ ለማሳጠር ነው እንጂ እንደምታውቁት በእውነቱ ሁላችንም ቅዱስ ጳውሎስ እንዳለው የልጁን መልክ ሊመስሉ ተገባቸው ይላል።
ማንኛችንም የእሱን መልክ ልንመስል የተገባ እሱ የእኛን መልክ የነሳው የእኛን መልክ ሊመስል ነው። በጠፋው ድሪብ እንደሚተረጎመው የጠፋው 10ኛው ድሪብ የንጉሱ መልክ የተሳለበት ነው። ያ ማለት በእኛ በክርስቲያኖች የክርስቶስ መልክ የንጉሱ የተሳለ ነበረ እና አሁን እኛ አጠፋ ነው፣ አይታይብንም። ክርስቶስ በእኛ አይታወቅም። ያ በእኛ ላይ ያለ የፊቱ መልክ የለም። በቅዳሴያችን እንደምንለው ማለት የለም፣ ማንም አይታይበት። እኛን አይቶ ክርስቶስን የሚያይ የለም። ነበሩ በታሪክ አሁንም ይኖራሉ፣ በገዳማቱ የተሰወሩት ይኖራል። ግን ይህ ዘመን የእብለት የቅጥፈት ስለሆነ እውነተኛ ጸጋ ያላቸው የተሰወሩ ናቸው። እርግጥ በየትኛውም ዘመን እዩኝ በወቁኝ ብለው ወጥተዋል እና ክርስቲያኖች ሁላችንም ለዚህ የተፈጠርን ነበረ። በክርስቶስ አዲስ ፍጥረት ሆነን ስንፈጠር በተለይ ክርስቲያን ስንሆን መልኩን ለማሳየት እግዚአብሔርን ለማሳየት እግዚአብሔርን አይተን ለማሳየት ስንል እንግዲህ አንዳንድ ይሄ የማታለልም ዘመን ስለሆነ ብዙዎቻችን ጥያቄ ሊኖረን ይችላል። እኛ ብቻ አይደለንም። እንዲሁም ሐዋርያትም ይሄ ጥያቄ እንደነበራቸው መጽሐፍ ቅዱስ ያስረዳል። የዮሐንስ ወንጌል ምዕራፍ 14 ላይ ያለ አንድ ጥቅስ ማንበብ ይኖርብኛል። በእውነቱ ይሄን ለመናገር እንዴት ነው ክርስቶስ የምናየውና የምናሳየው የሚለው ትንሽ መግቢያ ለመስጠት መጀመሪያ ማለት ነው። ዮሐንስ ወንጌል ምዕራፍ 14 ላይ ለጌታ አንድ ጥያቄ ቀርቦለት ነበረ። ምንድነው? ጌታ ብዙ ወደ መጨረሻ ወደ ስቅለቱ እየተቃረበ ሲሄድ ጠንከር ያሉ ትምህርቶችን አስተማራቸው እና ቁጥር 15 ጀምሮ ብታገኙት ሰፊ ማብራሪያ ታገኛላችሁ። ብትወዱ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ እሰጣችኋለሁ። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ ይላል። በምናችሁ ስለሚሆን ነው የሚለው። በምናችሁ በውስጣችሁ ስለሚሆን ይላል እና ወላጆች እንደሌላቸው ልጆች አልተዋችሁም፣ ወደ እናንተ እመጣለሁ። ገና ጥቂት ዘመን አለ፣ ከዚህም በኋላ ዓለም አያየኝም፣ እናንተ ግን ታዩኛላችሁ። እናንተ ግን ምን ትሉኛላችሁ አለ። ይህ ክርስቲያን የሆነ ሁሉ ማየት አለበት ክርስቶስ። ታዩኛላችሁ፣ እኔ ሕያው ነኝና እናንተ ደግሞ ሕያዋን ትሆናላችሁ። እኔ በአባቴ እንዳለሁ እናንተም በእኔ እንዳላችሁ እኔም በእናንተ እንዳለሁ በዚያ ቀን ታውቃላችሁ። ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው፣ የሚወደኝንም አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴንም እገልጥለታለሁ። ራሴን ምን አደርግለታለሁ? ተመልከቱ እንግዲህ ታዩኛላችሁ፣ እገልጥላችኋለሁ፣ መንፈስ በውስጣችሁ ይኖራል። ክርስቲያን ማለት የማለት ክርስቲያን ልክ የዚህ ያስቆሮቱ አይደለ ይሁዳ፣ ሌላኛው ይሁዳ እንዲህ ያለ ጥያቄ ያቀርባል። ጌታ ሆይ ለዓለም ሳይሆን ራስህን ለእኛ ትገልጥ ያለህ እንዴት ነው አለው። ያችሁ ለዓለም ሳይሆን ለእኛ የምትገልጽልን እንዴት ነው የምትገለጥልን? እንዴት ነው ብናይ ብሎ ጠየቀው ይለው እና በዚህ ጊዜ ጌታም እንዲህ አለ። ኢየሱስም መለሰ አለው፣ አድምጡ፣ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱ እንመጣለን። ምን እናደርጋለን? እንመጣለን። አብና ወልድ ወደ እርሱ እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። ስለ ቃሉ እግዚአብሔር ስም የተመሰገነ ይሁን። በሰማይ ላይ ሆኜ እገልጥላችኋለሁ አላላችሁም? እንዴት ነው የምትገልጥላችሁ? ቤተ መቅደስ እገልጥላችኋለሁ፣ በራእይ ታዩኛላችሁ፣ በሕልም እታያችኋለሁ አይደለም። ያ የሚወደኝ ካለ ቃሌን ይጠብቃል። ቃሌን የሚጠብቅ ከሆነ እኔና አባቴ ይወደዋል፣ እኔና አባቴ በልተን በእሱ ዘንድ መኖሪያ እናደርጋለን። ስለዚህ የምገለጥላችሁ በእናንተ አድሬ በመኖርና ለሌላው በመታየት ነው ማለት ነው። ክርስቶስ የሚታየን
በውስጣችን ነው። የት ነው የምናየው ስንል በአይናችን ሌላ ቦታ ሆኖ አይደለም። ልክ ስክሪን እንደምናየው አይደለም። ክርስቶስን ማየት የምንችለው በውስጣችን ሆኖ ነው። በውስጣችን ካልሆነ ምንም ያህል ብንቃሽ ብንመኝ አናየው። እምናየው በውስጥ ለዚያ ነው። ተመልከቱ፣ በዚያ በሕገ ልቡና እንኳን ዮሴፍ የክርስቶስ ምሳሌ ነው በነገሩ። ለዚያም ነው የታየበት። በውስጡ ሆኖ በስራም ታየበት እንጂ እንደ ራእይ እንደ ምስል እንደዚያ ሆኖ አልታየው። እርግጥ በአዲስ ኪዳን ከተዋህዶ በኋላ ብንታዊ ስለሌለ ማለት የቃልና የሥጋ መለያየት ስለሌለና ስለማይኖር በተዋህደው ሥጋ መጥቶ ለቅዱሳን ብዙ ጊዜ ታይቷል፣ ይታያል፣ ይጨበጣል፣ ይዳሰሳል፣ አብሯቸው ይበልጣል፣ ይበላል፣ ይጠጣል። አባ ቢሾይ አዝሎታል፣ እግሩንም አጥቦታል፣ የእግሩንም እጣቢ ጠጥቶታል። ይወደው ነበርና አባ ቢሾይ ክርስቶስ ይህን ያደርጋል። ግን እውነተኛው መገለጽ የሚባለው በእኛ ውስጥ መጥቶ መኖሪያ ሲያደርግ ሲያድርብን በእኛ ላይ ሲገለጥ። ታዲያ እንዴት ነው የሚገለጥብን? እኛ እግዚአብሔር እንደዚያ ሆኖ ቢታይብን ሊገለጥብን የሚችለው ምን ብንሆን ነው? ዮሴፍ እንዴት እግዚአብሔር ታየበት የሚለውን ትንሽ ታሪኮችን አንስቼ ትንሽ ለማየት እንሞክራለን። እግዚአብሔር ለሁላችን ማስተዋሉን ያደለ። ክርስቲያኖች በእውነት ክርስቶስን እግዚአብሔርን ማሳየት ነው ዋናው ተግባራችን ብያለሁ። የክርስትና ዓላማው እሱ ነው እንጂ ተሰብስቦ እንደ ስቴዲየም ደጋፊ ሞራል ሰጥቶ የሚኬድበት አይደለም። የክርስትና አውደ ምሕረት ወይም ድምቀት ሰጥተን መብዛታችን አሳይተን የበላጭነት ስሜት ፈጥረን ስርዓታችን ያማረ መሆኑን ፎክረን የምንሄድበት አደባባይ ነው። የማንኛውም እንቅስቃሴና ጉባኤ፣ ቅዳሴ፣ ማህሌት፣ ሰዓታት፣ ምህላ፣ ጸሎት፣ ዑደት ዓላማው እግዚአብሔርን ማሳየት ነው፣ ወይም እግዚአብሔርን ከኛ ጋር ማድረግ። በቸርነት ከእውነት ከኛ ጋር ይሆን። ግን እንዴት ነው የሚታየው? እንዴት ነው በእኛ መካከል የሚያደርጉ? ይህን ለማየት ነው። ይህን በዮሴፍ ህይወት ነው። ዮሴፍ እግዚአብሔርን እንዴት ለማሳየት ቻለ ስንል መጀመሪያ የዮሴፍ ገድሉ ራሱን ከወንድሞቹ ክፋት ስለጠበቀ ነው መልሱ። ዮሴፍ ምን ስላደረገ ነው? ከወንድሞቹ ክፋት። የወንድሞቹን ክፋት አሁን አላነበብኩላችሁ። ታሪኩን ግን ብዙ ጊዜ የምትሰሙት የምታውቁት ነው። ያነበብኩላችሁ ቅድም ኦሪት ዘፍጥረት ምዕራፍ 39 ቁጥር 1-5 ነው። ኦሪት ዘፍጥረት ምዕራፍ 37 ስታነቡት ዮሴፍ መጀመሪያ ስራ በአባቱ ቤት እንዴት እንደጀመረ የ17 ዓመት ልጅ ሲሆን ከዚያው በጥበቃ ወደ ወንድሞቹ ሲወጣ ወንድሞቹ ከሱ በላይ 10 ወንድሞች አሉት፣ ታላላቆቹ ናቸው። በዚያ በልማድ ይኖሩ ስለነበረ ከአባታቸው ቅድስና ይልቅ ክፋት ተጠናውቷቸው ነበር እና ዮሴፍ የወንድሞቹን ክፋት ወደ አባቱ አመጣ ይላል። አልተባበረ፣ ክፋታቸውን አየ፣ ታዘበ። ምንም ቢሆን ታላላቆቼ ናቸው፣ ወንድሞቼ ናቸው፣ እነሱ ጥሩ ነው ያሉት ጥሩ፣ እነሱ መጥፎ ነው ያሉት መጥፎ ነው ብሎ ከወንድሞች ጋር አልተስማማ፣ አላበረ። ግን ታላላቆቹ ስለሆኑና ሊመክራቸው ስለማይችል ወደ አባቱ አመጣ። እግዚአብሔር ለዮሴፍ መጀመሪያ ጸጋ የሰጠው ራሱን ከወንድሞቹ ክፋት ስለጠበቀ ነው። ክርስቲያኖች መጀመሪያ ራስን በቤተሰባችን ውስጥ ክፉ ሰው ካለ እኛም ልንሆን እንችላለን። በነገራችን ላይ ስንሰማ ሌላውን እንላለን እንጂ ክፉዎቹ እኛም ልንሆን እንችላለን። ያ ክፋት ከማህበረሰብ ነው፣ ከሰው በነገራችን ላይ ከታላቅ ሊሆን ይችላል፣ ከወላጅ ሊሆን ይችላል፣ ከጎረቤት ሊሆን ይችላል፣ ከጓደኛ ሊሆን ይችላል፣ ከሰፈሩ ከማህበረሰቡ ሊሆን ይችላል። ምክንያቱም አንዳንዱ ክፋት የማህበረሰብ ባህል ሆኗል፣ መገለጫው። ልክ በሐረር እናትን ልጅ የተሳደቡ መናገር ማለት ነው። አሁን የአዲስ አበባው ምን አሁን የአዲስ አበባው ከኢትዮጵያ እግዚአብሔር እንዲህ ያለው በሽታ ደግሞ ይጣለለ እና ክርስቲያኖች አስተውሉ። ክፋት ቀላል ነገር እንዳይመስላችሁ። አንዳንድ ጊዜ ስንሰማው እኔ አሁን ክፋት አለብኝ የሚል ህሊና ሊመጣብን ይችላል። እንዲህ ያለ እግዚአብሔር ቃል ትንቢተ ኤርምያስ ምዕራፍ 17 ቁጥር 9 ላይ የሰው ልብ ይላል፣ የሰው ልብ
ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል? ይህ እግዚአብሔር ቃል ይሄ ለአበበ ወይም ለገብረ ማርያም ለወለተ ማርያም የተጻፈ አይደለም። አጠቃላይ ስለ ሰው ባህሪያችን በጣም ደካማ ነው። ክፋት የሚስማማው ክፋት ብቻ አይደለም፣ ቅድስና ጽድቅም በጎነት እኮ ይስማማዋል። ግን የሰው ልብ ነው የሚለው እግዚአብሔር ቃል ከሁሉ ይልቅ ተንኮለኛ እጅግ ክፉ ነው፣ ማንስ ያውቀዋል? ሌላ እውቀቱ ይገርማቸዋል። ምን ያህል ክፉ እንደሆን አናውቀውም። ምን ያህል ችግር እንዳለብን አናውቀውም። ክርስቲያኖች የዚህ ትምህርት መሰረታዊ ዓላማ ራሳችንን በእግዚአብሔር ቀን ልክ ጠዋት ጠዋት ቤታችን በመስታወት ፊታችን እንደምናየው በእግዚአብሔር ቀን ነፍሳችንን እንድንመረምራት እና ከእግዚአብሔር ምን ያህል እንደራቅን አውቀን እንድንመለስ ነው። እግዚአብሔር በቸርነቱ ይመልሳል። የሰው ልብ በጣም ክፉ ነው። በጣም አድሏዊ ነን እኛ። ህሊናችን የተለማመደው ነገር ስለሆነ ትክክል የሚመስለን ችግር ያልሆነ የሚመስለን በእግዚአብሔር ቃል ሲታይ በጣም አደገኛ ነስተት ሊሆን ይችላል። ክርስቲያኖች አንድ ታሪክ ረጅም ቢሆንባቸውን ልተርክላችሁ። ስለ ሰው የሰው ልብ ምን ያህል ከባድ እንደሆነ ትንቢተ ኤርምያስ ላይ የተገለጸው ቃል ምን ያህል ትክክል እንደሆነ እንድናይ አንድ ትልቅ ቅዱስ ላንሳ። ሊቀ ሐዋርያት ቅዱስ ጴጥሮስ ታውቁታላችሁ አይደለም? በረከቱ በሁላችን ይደርብን። ቅዱስ ዮሐንስ አፈወርቅ እንደሚለው እነዚህን ታሪኮች የምናነሳቸው እግዚአብሔር ለእኛ ማስተማሪያ ስለገለጣቸው ነው እንጂ አሁን ቅዱስ ጴጥሮስን የምንወቅስበትና የምንነቅፍበት አቅምም ሁኔታ ሆኖ አይደለም። ያንን እግዚአብሔር ከህሊናችን ያርቅ። ግን የሰው ልብ ምን እንደሆነ ደግሞ የቅዱሳን ሕይወት ያሳያል። በቅድስና ያሉ ሰዎች እንኳን በልቡናቸው ውስጥ ምን ያህል ድካም ይገኝባቸው እንደነበረ የቅዱስ ጴጥሮስን ረጅም ታሪክ እኔ አልተርክም። አንዳንዶቹ ነገሮች ግን ማስታወስ ፈልጋለሁ። ቅዱስ ጴጥሮስ ጌታ መጀመሪያ ከጠራቸው 4 ሐዋርያት ውስጥ አንዱ ነው፣ የእንድርያስ ወንድሙ። ስለዚህ ከመጀመሪያዎቹ ሐዋርያት ነው እስከ መጨረሻው አልተለየ። ዋና ዋናዎቹ ነገሮች ለማንሳት በፊልጶስ ቂሳርያ ጌታ ሰዎች የሰው ልጅ ማን ይሉታል ብሎ ሲጠይቅና አንዳንዶች ኤርምያስ፣ አንዳንዶች ሙሴ፣ አንዳንዶች ኤልያስ ወይም ከነቢያት አንዱ ነው ይላሉ ሲል እናንተስ ማን ትሉኛላችሁ ብሎ ሐዋርያት ሲጠይቃቸው ቅዱስ ጴጥሮስ ምን ብሎ ነው የመለሰ? አንተ የማን ልጅ ነህ? የሕያው እግዚአብሔር ልጅ ነህ አላሉ? ጌታ ምን ብሎ መለሰለት? ይህን ሥጋና ደምህ አልገለጸልህም ማለት። ስለዚህ ተመልከቱ፣ ቅዱስ ጴጥሮስ ገና ደቀ መዝሙር በነበረበት በመጀመሪያው ዓመታት መንፈስ ቅዱስ ምስጢር ገልጾ ያናገረው ሐዋርያ ነበር። ክርስቶስን ወልደ እግዚአብሔር ነህ ብሎ መጀመሪያ የመሰከረ ሐዋርያ ቅዱስ ጴጥሮስ። በዚህም የተነሳ አንተ አለት ነህ፣ በዚህችም አለት ላይ ቤተክርስቲያኔን እሰራታለሁ፣ የሲኦል ደጆችም አይችሏትም ብሎ የክህነት መሰረት የክህነት ቁልፍ መሰረት መጀመሪያ የጣለው በጴጥሮስ ጅጉን አለ። በረከት ከሁላችን ይደረው። ጴጥሮስ ያለ ሐዋርያ ጴጥሮስ ከዚያ በኋላ ብዙ ታምራት በኋላ ይራመድ ያለ ተራመዳል። ብዙ አጋንንትን አወጣ፣ ብዙ ነገር አደረገ። በኋላም ሰው ሁሉ እረኛውነት አለው፣ በጎቹ ይበተናሉ የሚለው ትንቢት ሊደርስ ይፈጸም ዘንድ ዛሬ ሰው ልጅ እናንተም ከኔ ትሸሻላችሁ ሲል ሌሎቹ ሁሉ ቢክዱ እኔ ግን አልክድህም አለ። ላለመካድ ሞከረ። የማርቆስን ጆሮ ቆረጠ። ያ ስሜቱ ነው። ክርስቲያን የሚችለውን አድርጓል ቅዱስ ጴጥሮስ። በኋላ ግን ሳያውቀው ክዶ ተገኘ። ዶሮ ሳይጮህ ስንት ጊዜ ትገደኛለህ ብሎታል። እንደ አለ ክዶ ተገኘ። ግን ጌታ ደግሞ በኋላ ጴጥሮስ ወይ ትወደኛለህን? አሁን ጌታ እንደወደህ አንተ ታውቃለህ እያለ በጎችን ጠብቅ፣ እንግዶችን ያሰማራ፣ ጠቦቶችን ጠብቅ አለና የስልጣነ ክህነት ቁልፍ መጨረሻ ሰጠው። ሰዎች እንዳያቆስሉት ተከላከለለት። እንዳያቆስሉት ማለት ምን ማለት? አንተ እኮ የተሰቀለለት ክደሃል፣ አንተ እንዴት ፍጹም ሐዋርያ ነህ እንዳይባል የክህነት ከትንሣኤው በኋላ የክህነት ቁልፍ የሰጠው ለቅዱስ ጴጥሮስ። ስለዚህ ቅዱስ ጴጥሮስ ድክመት እንዲገኝበት በድክመቱ ልንነቅፉ አልተፈቀደልንም። እግዚአብሔር ይቅር ብሎታል፣ ትቶለታል። ስለዚህ ይህንን ስልጣን ተቀበለ። ከዚያ በኋላ ቅዱስ ጴጥሮስ ጌታ ካረገ በኋላ መንፈስ ቅዱስ ወርዶ በሁለት ቋንቋ ሲያናግር አይሁድ ጉሽ ወይን ጠጅ ጠጥተው ሰክረዋል ሲሉ ገና 3 ሰዓት ነው ብሎ መጀመሪያ የሰበከውና 3000 ነፍሳትን ያሳመነው ማን ነው? ቅዱስ ጴጥሮስ። ከ72 ቋንቋ ከሚናገር ከተለያየ ሀገር የመጡት ሰዎች 3000 ሰዎችን ያሳመነ ቅዱስ ጴጥሮስ።
በኋላ አንድ ቀን ከዮሐንስ ጋር ወደ ቤተ መቅደስ ሲሄዱ ደግሞ ሽባው ለመናቸው። የሐዋርያት ሥራ ምዕራፍ 5 ላይ እንደተጻፈው ምዕራፍ 3 ላይ እንደተጻፈው ሲለምናቸው እንሰጥ ዘንድ አንዳች የለንም፣ ያለን እንሰጣለን፣ በጌታ በኢየሱስ ተነስና ተመላለስ አለው። ብድግ ብሎ ሽባው ተመላለሰ። ተደነቁ። ሰዎች ሰሙት። ከዚያ በኋላ 5,000 ሰዎችን አሳመነ። 8,000 ማህበረ እስጢፋኖስ የምትባለው የተመሰረተችው በቅዱስ ጴጥሮስ ስብከት። ከዚህ በኋላ ቅዱስ ጴጥሮስ ሌሎች ተአምራት ማድረግ ቀጠለ። የሐዋርያት ሥራ ምዕራፍ 8 ላይ እንደምናየው ሊዳ ወደምትባለው ከተማ ሄዶ አንዲት ሴት ዶርቃ የምትባለው ከሞተች በኋላ አስነሳ። ተመልከቱ። ሽባ ተረተረ። በ72 ቋንቋ የሚናገሩ ሰዎችን አሳመነ። ሽባውን ተረተረ። 8 ሰዎችን አሳመነ። ሞት ካስነሳ በኋላ ከዚያው ኢዮጴ ወደምትባል የባህር ዳርቻ ከተማ ሄዶ ስምዖን የሚባል ቁርበት ፋቂው ቤት ሲኖር አንድ ራእይ አየ። ማን? ጴጥሮስ። ምን አይነት ራእይ ነው? በ6 ሰዓት በቀን ሲጸልይ ውስጡ የረሃብ ስሜት ነበረው። ራእይ አየ። ራእዩ ምንድን ነው? በነጭ ድንኳን ከሰማይ ነጭ ድንኳን ወረደ። ድንኳኑ ላይ በብሉይ ኪዳን እንዳይበሉ የተከለከሉ እንስሳት እነዚህ አርጃኖ፣ ውስስቱ፣ እባቡ ምናምኑ የሚያስጠሉት እንስሳት አሉባቸውና ተነስተህ ይህን አርደህ ብላ የሚል ቃል ደግሞ ሰማ። ይህን ስትሰማ ቅዱስ ጴጥሮስ እንዲህ አለ፣ ከልጅነት የጀምሮ የሚያስጸይፍና ርኩስ ነገር በልቼ አላውቅም አለ። አሁንም የእግዚአብሔር ቃል እንዲህ ተናገረ፣ እግዚአብሔር የቀደሰውን አንተ አታርክሰው እና ድንኳኑ ተመለሰ። ጸሎቱ ቀጠለ። እንደገና ድንኳኑ ሁለተኛ ወረደ። ተነስ ይህን አርደህ ብላ አለ። አንዳች የሚያረክስና የሚያስጸይፍ ነገር ከልጅነት ጀምሮ በአፌ ገብቶ አያውቅም አለ። አሁንም የእግዚአብሔር ቃል እግዚአብሔር የቀደሰውን አንተ አታርክሰው፣ ይህን 3 ጊዜ አለ። ልክ ይህን ካየ በኋላ ጸሎቱን ጨርሶ ሲሆን ይህን ራእይ ስለምን ይሆን ያየው ሲል ቆርኔሌዎስ ደግሞ የላካቸው ትንሽ ከአንድ የ3 ሰዓት መንገድ ራቅ ብላ ቂሳርያ የምትባል ከተማ አለች። በዚያች የሚኖር የነበረ ሮማዊ 100 አለቃ ቆርኔሌዎስ እግዚአብሔርን አያምንም፣ በልቡ ግን ከእውነት ለአምላክ የሚገዛ ነበር። ሲጸልይና ሲጾም እግዚአብሔር ጾሙን ጸሎቱን ተቀበለለት። የእኛንም ይቀበልልን ብቻ። አምላክ እንደሆነ ተመልከቱ። አሕዛብ ወይ ኦሪታዊ ሆነህ አልተገዘር ወይ ክርስቲያን ሆነህ አልተጠመክ ብሎ ጸሎቱ የእሱ ቸል ያላለ አምላክ የእኛንም በቸርነቱ ይቀበል። ግን ምን አለው? ለድህነት ግን አይጠቅምህም። ልብህ ጥሩ ነው፣ ወደ አምላክ ያለ ፍላጎት ትክክል ነው። ግን ትድን ዘንድ ማድረግ የሚገባህ ጴጥሮስ የሚባል ሐዋርያ ስምዖን የሚባል ቤት በኢዮጴ ያለና አስጠራ ብሎ መልአክ ተገልጾ ነግሮ ስለነበረ ይሄ ሰው መልእክተኞቹ ልኳል። አሁን ተመልከቱ፣ እነዚያ መልእክተኞቹ ሲደርሱ ነው ጴጥሮስ ይህን ራእይ ነው እና ይህን ራእይ ያየሁት ስለምን ይሆን እያለ ሲያስብ መንፈስ ቅዱስ በቃል እንዲህ ብሎ ተናገረ። መጀመሪያ ልክ እያሰበ እያለ ደጁ ተመታና ጴጥሮስ የሚባል ሰው በዚህ ቤት አለን ብለው ሲጠይቁ መንፈስ ቅዱስ ለጴጥሮስ እንዲህ አለው፣ ተነስ ውረድ፣ እንግድነት ተቀበልኳቸው፣ እኔ ነኝ ያላኳቸው፣ እንግድነት ተቀበላቸዋል። እግዚአብሔር እኛንም በዚህ የምራን ይግለጽልን። ለምንድን ነው እንዲህ አለው? ተመልከቱ፣ ራእዩን ያዩ እና አንዳንድ ጥቅሶችን ባነብላችሁ ጊዜ ይወስዳል እንጂ ጥሩ ነበረ። ለምንድን ነው እንዲህ አለው? ከዛ በኋላ ጴጥሮስ መንፈስ ቅዱስ ስላዘዘው ተቀበላቸው፣ አሳደራቸው። በነገው ወደ ቂሳርያ ከተማ ሄደ። ሲሄድ ሮማዊ 100 አለቃ ቤተሰቦቹንና ወዳጆቹን ሰብስቦ ቤቱን ሞልቶ ጠበቀ። ለምን አስታመመ? ሲጸልይ መልአክ የገለጸለት ነገር። ከዚያ በኋላ ጴጥሮስ እንዲህ አለ። ምን አለ? እግዚአብሔር ማንንም ሰው ርኩስና የሚያስጸይፍ ነው እንዳልል አሳየኝ ነው። ቃል ተናገሩ። እግዚአብሔር በሉ ማንንም ሰው ርኩስና የሚያስጸይፍ ነው እንዳልል አሳየኝ። ለእኛም ይህንን ያሳየው። ተመልከቱ፣ ጴጥሮስ ተመልከቱ፣ የነገርኳችሁ ሰው ነው። ምን አይነት ሰው ነው? ገና ከልጅነቱ ወደ እግዚአብሔር ማንነት ያወቀና የመሰከረ ሰው ነው። መንፈስ ቅዱስ ገልጾልሃል የተባለ ቢክድም ተመልሶ ስልጣነ ክህነት የተሰጠው ሙት ያነሳ 8 ሰዎች ያሳመነ ሽባ ይተረከብ። ይሄ ሆኖ ግን ልቡና ውስጥ አንድ ችግር ነበረ። ምን አይነት ችግር? አሕዛብን በትውልዳቸው
ከእስራኤል ውጭ የሆኑ ሰዎችን እግዚአብሔር ለሐዲስ ኪዳን ለክርስትና ይቀበላቸዋል ብሎ ለመቀበል ገና ልቡናው ዝግጁ ሆኖ ነበር። ተመልከቱ፣ መንፈስ ቅዱስ ወርዶበት 72 ቋንቋ ያናገረው በዓለም ሄዶ ዞሮ እንዲያስተምር ነው። አሁን ግን በራሱ ምድር በእስራኤል ያለው ሮማዊ ሰው እንኳን ለመቀበል ዝግጁ አልነበረም። ስለዚህ አንተ እነዚያን የማይበሉ እንስሳት ያሳየው፣ ርኩሳን የተባሉትን ያሳየው፣ አሕዛብ እንደዚያ ናቸው ለእስራኤል። ግን ደግሞ ተመልከት፣ እግዚአብሔር ተቀብሏቸዋል። በአዲስ ኪዳን የሞትሁላቸው ለእነሱ ነው። ሥጋዬን የቆረስኩት ደሜን ያፈሰስኩት ለእነሱ ነው። እስራኤል በመገዘራቸው፣ አሕዛብ ባለመገዘራቸው። እስራኤል የመንጻት ሥርዓት ስላላቸው፣ አሕዛብ ስለሌላቸው። እስራኤል ትንቢት፣ መቅደስ፣ ካህን ስላላቸው፣ አሕዛብ ስለሌላቸው እነዚህ የረከሱ እነዚህ የተቀደሱ አይደሉም። በሐዲስ ኪዳን ክርስቶስ ለሁሉም አንድ ጊዜ ሞቷል፣ ሥጋውን ቆርሷል። አሁን በክርስቶስ ደም ዓለም ተቀድሷል። አንድም ሰው በእግዚአብሔር ፊት ርክስ የለም። አታላ ወንጌል የሚገባቸው እስራኤል ብቻ ናቸው ብለህ አታስብ። ተቀበላቸው አለና መንፈስ ቅዱስ ገሰጸው፣ አስተማረ። ስለዚህ ነው አንድም ሰው ርኩስና የሚያስጸይፍ ነው እንዳለን። ልካ ያ ራእይ ያየው ስለ ቆርኔሌዎስ ነው። ቆርኔሌዎስ ሮማዊ ነው። ቆርኔሌዎስ አሕዛብ ነው። ቆርኔሌዎስ ያልተገዘረ ነው። ቆርኔሌዎስ ሕግና ስርዓት አያውቅም ብዬ ወደ ክርስትና እንዳልቀበለው እንዳልጸየፈው መንፈስ ቅዱስ አሳየኛል። ለእኛም እንዲህ ያለው ምስጢር ይግለጽልን ያሳየው። ይሁት የሰው ልብ ማለት እንደዚህ ያለ ደካማ ነው። ጴጥሮስ 72 ቋንቋ የሚገልጽ መንፈስ ቅዱስ ወርዶለት ሙት አንስቶ ሽባ ተርትሮ ለአሕዛብ የነበረው ማግለል ጥላቻ ማለት ይከብደኛል። ጥላቻም አልነበረው፣ ግን በተለየ ርቀት ያያቸው ነበር። በጣም የሚገርማቸው በጣም የሚገርመው ነገር ግን ይህ ብቻ ነው። ቅዱስ ጴጥሮስ ይህን ራእይ አይቶ ቆርኔሌዎስና ቤተሰቡን ካጠመቀ በኋላ ከእስራኤል ምድር ወጥተው መጀመሪያ የሄዱት ከእስራኤል ድንበር ወዳለችው ወደ ሶርያ ነው። ወደ ሶርያ ወጥተው ማስተማር ከጀመሩ ክርስቶስ ካረገ ከጥቂት ዓመታት በኋላ ጳውሎስ ክርስቲያኖችን ሲያሳድድ ኖሮ ሰው ማለት ነው ተጠምቆ ሐዋርያ ሆኖ ጳውሎስ ከሆነ በኋላ በሶርያ እያለ ጴጥሮስ አሕዛብና ከእስራኤል ወገን ሆነው ሁለቱ ክርስቲያን ሆነው ሲመጡ አሕዛብ ትቶ ወደ ማን ይሄድ ነበር ይላል? ወደ ወገኖቹ ወደ እስራኤል። ጳውሎስ በጥፊ የመጣው በዚህ ምክንያት ተመልከቱ። የቆርኔሌዎስን ራእይ ካየ በኋላ እስራኤልን በመፍራት እንዴት ከእነርሱ ጋር በላህ እባላለሁ ብሎ አሁንም ያመራቅ አለቀቀው ነው። ጴጥሮስ እንዲህ ያለ ነገር ካለቀቀው እኛ ይለቀናል? ሲመልስ ይለቀናል ወይ? እግዚአብሔር ፈውስን ለሁላችን የላክልን። አድሎ በጣም ከባድ ናት። ወገን መምረጥ በጣም ከባድ ናት። ደግሞ ይህን ስራችሁ ጴጥሮስን አለቀቀው እያላችሁ ዳስታችሁ ደፋሮች ነን። እኛ ብቻ ለድካማችን አጋር እግዚአብሔር ህሊናችን ይፈውስን ነው። ጴጥሮስ አድሎ አድርጓል። ውስጡ ግን ፍርሃት እንኳን አለቀቀው ነው። ከባድ ነው የሰው ልብ። ለዚህ ነው የሰው ልብ እጅግ አደገኛ፣ የሰው ልብ ከሁሉ ይልቅ ተንኮለኛ፣ እጅግም ክፉ ነው ይባላል። የሰው ልብ በጣም ከባድ ነው። ከባድ ነው የሰው ልብ። እግዚአብሔር ልቡናችን ያጽዳልን። ክርስቲያኖች የእውነት ነው ነግራችሁ፣ ልባችን በጣም ከባድ ነው። እንደምናስበው ቀላል አይደለም። እንደምንገምተው ክርስቲያኖች አይደለም። ለራሳችን እንደሚመስለን ቅኖችና የዋሆች አይደለም። ብዙ ተንኮል፣ ብዙ ድካም፣ ብዙ ክፋት ያለብን ሰዎች ነው። ተንበርክከን ፈውሰን ፈወሳለሁ፣ እጠበኝ እነጻለሁ አለ እኮ ዳዊት አይደለም? በሂሶጵ እርጨኝ አለ፣ እነጻለሁ። እግዚአብሔር ይጠበን፣ ይርጨን፣ ያንጻን፣ ያስተካክላል። እኛ ኢትዮጵያውያን የተገለጠ ነው ግብራችን። በጣም የተለያየ የተከፋፈል በቤተ መቅደስ አንድ ላይ እየቀደስ አንድ ላይ እየዘመር አንድ ላይ እያስቀደስ የገሌ ዘር ነው የገሌ ዘር ምን ይባላል? በአፋችን ባልናገረው በልቦናችን ግን ለሆኑ ሰዎች የሆነ ርቀት ቦታ ያስቀምጣል። እጅግ ክፉ ልብ አለው። እንዴት ነው የሚታረቀን ታዲያ? እግዚአብሔር ለምን ነው ሰዋለን እንዳንሰማ እንደሌለን? ይኸው ዮሴፍ ያደረገው ከወንድሞቹ ክፋት ራሱን ጠበቀ። ከሰማነው ካስያዙን
በቃ ትምትም ባድርጎ ከያዘ ክፋት እግዚአብሔር ያላቀ በጣም እንዴ ይሄማ ትክክል ነው እንላለን አንዳንዴ። ይሄማ ትክክል ነው እንዴ ምን ነው ትክክል ክርስቲያኖች በእውነቱ ይህ በጣም አደገኛ ነገር ነው። ጊዜ ቢኖር ሰፋ አድርጎ መናገር ይገባ ነበረ። ሰፊ ድክመታችን ልባችን ብዙ ድካማ ነው። እግዚአብሔር ከዚህ የልብ ክፋት ነፃ ያውጣል። እግዚአብሔር ልቡናችሁ ከተስተካከለ አንድ ነው የሚመልስ ክርስቲያኖች አንድን ሰው አይ ቅዱስ ዳዊት በመዝሙር 50 ላይ ላይ ልበ ትሑተ ወየዋህ ኢይሜንዕ እግዚአብሔር ትሑት እና የዋህ የሆነውን ልብ እግዚአብሔር በፍጹም አይንቅም ነው። እንግዲህ ተመልከቱ ክርስቲያን እግዚአብሔር የማይንቅ ከሆነ አድልቶ አይደለም የተወለደ ልቡናችን ትሑት የዋህ ስላልሆነ እግዚአብሔር ማንኛውም ልቡ ትሑት የሆነ ማንኛውንም ልብ እግዚአብሔር አይንቅም። ችግር ያለው እዚህ ውስጥ ነው። ልባችን ውስጥ ነው መሰረታዊ ችግሩ። እንቅፋታችን ሌላ አይደለም። ይህኛው የራሳችን ልቡ ነው። ይህን ጾም እንጠቀምበት። በሽተኛ ካልሆን በቀር ረዘም ያለ ጊዜ ንጹህ ረዘም ያለ ጊዜ ብቻ አይደለም። ውለን ስንበላ መጥነን እንብላ። መጥነን ነው ሰውነታችንን እንቅጣው። ከዚያ በኋላ መብራክራክ ተሰጥቶን ፈጣሪያችንን ልቡናችንን አስተካክል ብለን እንለምነው። ልቡናችን ከተስተካከለ ምንም ችግር የለም። ልቡ የተስተካከለ አንድንም ሰው እግዚአብሔር ትቶ አያውቅም። አንድንም ሰው ስለዚህ ችግሩ ያለው ውስጥ ለምን ይሄን አናይ? ለምን ይሄ አልተደረገልን ካል መልሱ ባጭሩ ልቡናችን ስላስተካከለ ነው። ለዚህ ጌታን በወርቅ ያስቀድማችሁ ፈሪሳውያን የወጭቱን ውስጡን ጠሙ ነው። ውጩን አታጥሙ። ዝም ብሎ ከላይ ብናሰማብረው አነጋገሩን ብናሽሞለሙለው አይሆንም። ክርስቲያን ውስጥ መስተካከል ልቡናችንን ልናስተካከል አምላካችን እግዚአብሔር ይርዳ። የዮሴፍን አሁን ክፋት መራቅ ብቻ አይደለም እስከ መጨረሻው አሁን 2-3 ነጥቦችን አነሳለሁ ባጭሩ ልቡን እናየዋለን። እውነት ለመናገር ሁለተኛው የዮሴፍ ታሪክ በጣም ይገርማቸዋል። ዮሴፍ ሁለተኛው እግዚአብሔር የታየበት ምክንያት የሰዎችን ድካም አያነሳ አለማንሳት ብቻ አይደለም አይደጋግምም። በፍጹም ከመጽሐፍ ቅዱስ 2 ጥቅሶችን ብቻ በንባብ አሰማቸዋል። ዮሴፍን መሸጡን አውቀናል አይደለም እንዴ? ዮሴፍ በጲጥፋራ ቤት የሆነውን ታሪክ ታውቃላችሁ አታውቁም? የጲጥፋራ ሚስት ወደደችውና ከኔ ጋር ተኛ አለችው። እምቢ አላት። እምቢ ሲላት ጨርቁን በግድ ስትይዝ ጥሎላት ወጣ ይላል አይደለ? ቅድም ያነበብኩላችሁ ኦሪት ዘፍጥረት 39 ቁጥር 7 ጀምሮ ስታነቡ ይህን ታሪክ ነው የምታገኙ። ጥሎላት ወጣ። በኋላ ግን እሷ እንደዚህ ያለ መልካም ባሪያ አስገብቶ አስደፈረኝ ብላ ጮኸች። ታሰረ፣ እስር ቤት ገባ። ደግሞ የንጉሱ እስረኞች ማለት ንጉሱን በቀጥታ በድለው ሊገደሉ የሚችሉ እስረኞች ሊታሰሩበት የተለየ እስር ቤት አለ። እዛ ውስጥ ነው እስር ቤት ገባው እና ዮሴፍ እዚያ ገብቶም ግን በጣም የሚገርመኝ የዮሴፍ ሕይወቱ እግዚአብሔር ከእሱ ጋር የነበረ ሰው ስለነበረ ስራ አያቆምም ነበረ እና እስር ቤትም ስራ ይሰራ ነበር። እግዚአብሔር ደግሞ ጸጋውን ያበዛለት። አሁን እኛ ብንሆን ምን አድርጌ ነው እግዚአብሔር ወንድሞቼ ጠሉኝ፣ ሸጡኝ፣ ራቁቴን ልብሴን ገፈው ነው የሸጡኝ። ከዛ ደግሞ እዚህ መጥቼ ተሽጬ ባለሁበት ሳገለግል እስር ቤት ገባሁ። ጠያቂ ዘመድ የለኝ፣ የሚያውቀው ሰው የለም፣ ሌላ ሀገር ነው ያለው። እኛ ብንሆን ምን እንደሚሰማ ናስበክስ ዮሴፍ ግን እግዚአብሔር ከእሱ ጋር ስለነበረ እንደዚህ አይነት የብሶት ስሜት፣ በነገራችን ላይ እውነተኛ አማኝ የብሶት ስሜት አይሰማው። ማንም ቢተው አይጨነቅም። ማን እንዳይተው ነው የሚፈራ? እግዚአብሔር ብቻ እንዳይተው ነው የሚፈራ። አንዲት እግዚአብሔርን የምትፈራ ሴት አንዲት እግዚአብሔር የማትፈራ ሴት ትሰድባታለች። በቃ አንዳንድ ሰው ሰድቦ ተሰዳቢው ካልመለሰለት ደግሞ የበለጠ ይናደዳል። ታውቃላችሁ አይደለም? እንደዚህ አይነት መልሰው ቢሰድቡ ደስ የሚለው ሰው አለ። በኋላ እንደው ሰድባ ምንም ዝም ስትላት አቅም ስለሌላት ነው ብላ አስባ እንዲህ አለቻት፣ ምን አባሽ አንቺ ያለ እግዚአብሔር ዘመድ የሌለሽ አለቻት። አሁን ይሄ ስድብ ነው ማለማ
እሱን ተይው እንጂ እሱን ተይልኝ እንጂ ሌላው ውሰጅ አለቻችን። እግዚአብሔር ማስተዋሉን ያድላል። ሁለተኞች ሰዎች እግዚአብሔር ካላቸው ምንም ንቅንቅ አይሰቅም እና ዮሴፍ እንደዚህ አይነት ሰው ነበር። ታዲያ በእስር ቤት እያለ የንጉሱ እስረኞች መጥተው ደግሞ ለእነሱ ህልም ተረጎመላቸው እና ህልም የተረጎመው ለንጉሱ ለፈርዖን ለእንጀራ አበዛውና ለጠጅ አሳላፊ ሆነ። በህልማቸው መሰረት ነው የተረጎመላቸው። በህልማቸው መሰረት የጠጅ አሳላፊ መልሶ ይሾማል። አሳጥሬ ነው የምናገረው። የእንጀራ አበዛው ግን ያ እንጀራ ቢያቀርበው ግን ይገደላል። ይህ ተረጎመላቸው እና ያን የጠጅ አሳላፊውን ግን አንድ ነገር ጠየቀው። ዮሴፍ ሲጠይቀው አንተ እንደተፈታ አንተ የንጉሱ ጠጅ አሳላፊ ስለሆንክ እኔንም ከዚህ እስር ቤት እንደወጣ ንገርልኝ ለማለት ነው እና ለማለት ሲናገር እንዲህ አለው። ተመልከቱ፣ ዮሴፍ እንደዚህ ያለ ፈርዖን የጠጅ አሳላፊ ኦሪት ዘፍጥረት ምዕራፍ 40 ቁጥር 14 ላይ እንዲህ የሚል ቃል ተጽፏል። ነገር ግን አለ በጎ ነገር በተደረገልህ ጊዜ እኔን አስበኝ። ማንን አስበኝ አለ? እኔን አስበኝ፣ ምሕረትንም አድርግልኝ፣ የእኔንም ነገር ለፈርዖን ነግረህ ከዚህ ቤት አውጣ ካለ በኋላ እኔን ከዕብራውያን ሀገር ሰርቀው አምጥተውኛልና ከዚህ ደግሞ በግዞት ያኖሩኝ ዘንድ ምንም አላደረግኩ አለ። ስለ ቃሉ እግዚአብሔር ስም የተመሰገነ ይሁን። የዮሴፍን በረከት ያሳድርብን፣ ልቡናውን አነጋገሩን ያድለን ይስጠን። ዮሴፍን አነጋገሩ ስሩ እኔን አለ ከዕብራውያን ሀገር ሰርቀው አምጥተውኛል። ተሰርቆ ነው የመጣ ተሽጦ ነው የመጣ። እኛ ብንሆን ምን እንል ነበረ? የእኔ ታሪክ ረጅም ነው፣ ቁጭ በል ማስማ፣ አንድ ቀን ማያልቅ ወንድሞች ያደረጉብኝን ግፍ ልንገርህ፣ በሰው ያልተደረገ በእኔ ተነግረዋል እንላለን አንልም? ይኸው ጻድቃን ግን የሰውን ግፍ አጉልቶ አይናል። ጭራሽ እንዲያውም ወንድሞችን አላክሳል። ተሰርቄ መጥቻለሁ አለ እንጂ ተሸቄ ራቁቴን ጉድጓድ ውስጥ ነው ያመጣሁላቸው ምግብ በልተው ምንም አልዘረዘረ። ሰው የእግዚአብሔር ሲሆን የበደለውን ሰው በደል አይዘረዝርም። እንዲህ ያለውን ልቦና ያሳደረብን። እስኪ ራሳችን ይመለከተው። እንኳን ስለበደሉ ሰዎች ይቅርና የበደሉ ስለመሰሉ፣ በነገራችን ላይ የበደሉ ሰዎችና የበደሉን የመሰሉ ሰዎች ይለያያል። አይደለም እንዴ? እኛ እንደተበደል እያሰብን ልንበድል ይችላል። አብዛኛዎቻችን እንደው የምናወራው እንደተበደል እናወራለን እንጂ ላንበድልም ይችላል። ግን ብንበደልስ የተጨበጠ በደል ቢፈስም እውነተኛ ሃይማኖት ያለው ሰው እግዚአብሔር ዝም ብሎ አይታይም። ክርስቲያኑ እግዚአብሔር የሚታይባቸው ሰዎች የሰው በደል የማይቆጥሩ ሰዎች ነው። ዮሴፍ የወንድሞቹ በደል አላነሳም። ሌላ ቀርቶ ረጅሙን ታሪክ ባጭሩ ልንገርህና ወንድሞቼ ለዚህ ግፍ አሳልፈው ሰጡን አላለም። ረጅሙን ማሳጠርም የለም፣ አጭሩን ማስረዘም ነበር። አሁን እኛ ስለ በደል ታሪክ ምናዋ የተረዳነውን የመሰለንን አስተምሩናል። ሃይማኖት ቀላል አይደለም ክርስቲያኖች። ሃይማኖት ሌላ አይደለም። ሃይማኖት ረጅም የጸሎት መጽሐፍ መድገም አይደለም። ንገራል ሃይማኖት የበደሉን ሰዎች በደል እንዳልበደሉን አድርጎ በተወት እግዚአብሔር ይሄን በእውነት ያሳደረብን። በጣም የሚገርመው ደግሞ እሱ እነዚያስ ወንድሞች ሆነው ጲጥፋራና የጲጥፋራ ሚስት ገዙት፣ ተጠቀሙበት። እግዚአብሔር ስለነሱ የጲጥፋራ ቤት ባረከው። ግቢውን፣ ውስጡን፣ ውጩን በሀብት አትረፈረፈ። ይህን አድርጎ እንኳን እኔ ይህን አድርጌላቸው እነሱ ይህን አደረጉኝ አለ። ስለ እነሱም አልተናገረም። ምንድን ያለ አሁንም ደግሞ አለ ከዚህ ግዞት ቤት ውስጥ ያኖረኝ ዘንድ እኔ ምንም አላደረጉ ብሎ እሱ ምንም ጥፋት ስላለማጥፋቱ ተናገረ እንጂ የጲጥፋራ ሚስት ስላጠፋችው ተከራከረ። ምን አይነት ልቡና ነው? ምን አይነት ሕሊና ነው? ሃይማኖት እንደዚህ ነው የሚያደርገው። ኃጢአትንም ሰው እንኳን አሁን እኛ ኃጢአት እንኳን አብረን ብንሰራ እገሌ ያሰራል እገሌ ታሰራችሁ ነው ምንድነው እንጂ እኔ እንዲህ አድርጌ ሰርቼ ብለን አይደናሰስ። ዝሙት እንኳን ብንፈጽም አታላኝ አታለውን እንደዚህ ነው ምንድነው እንጂ እኔ ተታለኝ እኔ እንዲህ አድርጋለን። ዮሴፍን አላጠፋም ብቻ አይደለም ግፍ ነው የተፈጸመው። ግፍ ተፈጽሞበት ስለራሱ ምንም አለማድረግ እንጂ ስለሌላው አይመረ እዚህ ግዞት ቤት ውስጥ ያኖሩ ዘንድ እኔ ምንም አላደረኩም አለ እንጂ እንዲህ አደረጉብኝ
ስለ ሌሎች አንድ ክስ አላነሳም። እንዲህ ያለችውን ነፍስ እግዚአብሔር ያደለ ክርስቲያኖች፣ ይህን የሰው እንጠቀምበት። እውነቴን ነው የምነግራችሁ፣ ይህ ህሊና ከሳሽ ነው። እንኳን ለዚህ የበደለን ሰው እኮ ያልበደለን የማቴዎስ ወንጌል ምዕራፍ 17 ላይ አንድ ታሪክ አለ። ታሪኩ ምንድን ነው? አንድ ሰው ልጁን ጨረቃን እያየ እሳትና ውሃ ላይ እየጣለው በሽተኛ ልጅ ነበር እና ወደ ደቀ መዛሙርቱ አመጥቷል። ደቀ መዛሙርቱ ያን ጊዜ ጸጋ ተሰጥቷቸው ሁለት ሁለት እያደረገ እየላካቸው እያስተማሩ አጋንንትን እያወጡ ድውያንን ሊፈውሱ ነበረ። ይህ በሽተኛ አምጥቶ ወላጁ አባትየው ፈውስ ምንድን አላቸው። ሞከሩ፣ ሊፈውሱ ካልቻሉ ታሪኩን ባጭሩ ለመናገር በኋላ ይህ ሰው ልጁን ወደ ጌታ ይዞ ቀረበና ጌታ ሆይ ብዙ ጊዜ ልጅን እሳትና ውሃ ላይ ይጥለዋል፣ እንዲህ ያደርገዋል። ወደ ደቀ መዛሙርት አመጣሁት፣ እነሱ ግን ሊፈውሱት አልተቻላቸውም አለና ደቀ መዛሙርቱ ከሰሳቸው። እንዲህ ይገርማል። የሰማችሁ ነው ክርስቲያኖች? ይሁላችሁ በዚያን ጊዜ እንኳን ህሊናችን ወደ ክስ ያቀናል። ለዚያ ነው ጌታ ጠማማ ትውልድ እስከ መቼ ከእናንተ ጋር እኖራለሁ ብሎ ገሰጸው መጀመሪያ። ምክንያቱም ስለ ልጁ አለመዳን ደቀ መዛሙርቱ ሊያስወቅስ የሚችል እንኳን ካለ በእነሱ ድክመት ብቻ እንደተፈወሰ አድርጎ መናገር ግን አልነበረ። ከተመከሩ አልቻሉ። ግን ደቀ መዛሙርቱ ጌታ ጠይቀዋል፣ ለምን አልቻሉም ብለው ጠይቀውት ነግሯቸዋል። ስለ እምነታችሁ ማነስ ነው ብሏቸዋል። እነሱም የእምነት ማነስ ይገኝባቸው ነበረ። የእኛንም የእምነት ማነስ ክርስቶስ ያስወገደልን። ዋና ጉዳይ ግን ምን መሰላችሁ? ባልተበደል ነው። አሁን ደቀ መዛሙርቱ ላይ ሰው አልበደሉት፣ ባልበደል ነው እንኳን እንከሳለን። ዮሴፍ ግን በምንም መንገድ የክስ መንፈስ አላደረበትም ነበረ። አምላካችን እግዚአብሔር በየህልናችን በየአንደበታችን ያለው የክስ መንፈስ ከኛ ያረቀልን። በኋላ ዮሴፍ የፈርዖንን ሕልም ተርጉሞ ተሹሞ ታላቅ ሰው ሆኖ ታሪኩ ታውቃላችሁ ብዬ ገምታለሁ። ብዙዎቻችን ወንድሞቹ ሊገዙ መጡ። በኋላ ባወቁት ጊዜ አፍሯል። እነሱ እንዲያው ለአባታቸው፣ በነገራችን ላይ የዮሴፍ ወንድሞች ታሪክ አሁን ላለነው ለእኛ ለኢትዮጵያ ትምህርት ነው። ለአባታቸው ዮሴፍ ሲላቸው እኛ ጨርቁ ይሄ የእሱ ነው ወይ? ጨርቁን ቀዳደው በደም ነክረው እንግዲያውስ ክፉ አውሬ ወጥቶታል አሉት። አባትየው አለቀሰ። አባቱን ለማሳመን ነው ይሄን ያሉት። አባቱን ለማሳመን ክፉ አውሬ በልቶት ሞቷል ያሉት ወንድሞቹ በዘመን ብዛት ግን አመኑት። ይሄን ዮሴፍ ሞቷል የሚለው እየሰማችሁ ነው ክርስቲያኑ። አንዳንድ ሰዎች እንደዚህ እንደሚሆኑ ታውቃላችሁ። በሆነ ምክንያት ደግጠን እንዋሽና ለዛ ውሸት ደጋግመን ስንናገር እውነት መስሎ ድርቅ ሰዎች አሉ። ከዚህ በሽታ እግዚአብሔር ይፈውሰን።